ሃይማኖት የቀረኝ የለም ፍቅር ሲዝም ነው የቀረኝ በሙሉ ለውጫል። ጥናቱ ተጠናው 3 ቦታዎች ላይ ነው፣ ገዳም፣ ገጠርና ከተማ። ኢየሱስን በጣም ነው የምወደው እግዚአብሔር። መጀመሪያ ላለመሞት ነበር ኢየሱስን የተከተልኩት፣ ግን ጴንጤ ገላገለኝ እግዚአብሔር። አቤት አቤት። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስና ቆንጆ መረጃዎች ተመልሼ መጥቻለሁ። የአንዳንድ ሰዎች ያዞንባ ደግሞ ጎርፎን እንዳይወስደን ጥንቃቄ እያደረግን ከዳሮንን ማየት እንችላለን። ሙሉ ቪዲዮን አይታችሁ ያላችሁን ሐሳብና አስተያየት በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። ኢየሱስን በጣም ነው የምወደው እግዚአብሔር። መጀመሪያ ላለመሞት ነበር ኢየሱስን የተከተልኩት፣ ግን በቃ ከሱ ውጪ ህይወት ደስ አይልም። በጣም ነው የሚያስጠላው። ኢየሱስን አሁን አብሬ ያለሁት ህይወት ስለሆነ ነው። ማንም አለኝ ብዬ የማወራውም ሰው የለኝም በይሳት። በቃ እሱን ነው መካው አለኝ ምናምን ብለው እሱን ነው። እንግዲህ ዘመኑ የአደባባይ ጻድቅ የበዛበት ዘመን ላይ ነው ያለነው። ሁለት ማንነት ተሸክመን ነው አብዛኞቻችን የምንንቀሳቀሰው። አደባባይ ላይ ጻድቅ እንጮታለን፣ ጀርባችን ሲታይ ደግሞ ሌላ ሰዎች ነን እና ከእንደዚህ አይነት ማንነት እግዚአብሔር አምላክ ይጠብቀን። ምክንያቱም ለኢየሱስ ያለን ፍቅር እንኳን በአደባባይ መግለጹና መናገሩ አንድ ነገር ሆኖ ግን በተግባር ደግሞ ለሱ ያለን ፍቅር የምናሳየው በተግባር ነው። የተራበውን በማብላት የታረዘውን በማልበስ በጾም ጸሎት ቤታችን ድፍት ብለን ሰቅሰቅ ብለን በመጸለይ በዚህ ነው ሊገለጽ የሚችለው ለክርስቶስ ያለን ፍቅር እንጂ አደባባይ ላይ እኔ እንደዚህ ነኝ በማለት እኔ ይገለጻል ብዬ አላምንም። እስቲ እናንተን አስተያየት አስቀምጡልኝ። አየኛው ወንድማችን ደግሞ ደሜ በፕሮቴስታንቱ ቤት እንግዲህ ያው ሚዲያ ላይም ታውቁታላችሁ አገልጋይ የነበረ ሰው ነው። አሁን ወደ ኦርቶዶክስ ተመልሷል። ዛሬ በቦሌ መድኃኔዓለም ይጠመቃል። እንግዲህ ዛሬ በ27 እንደሚጠመቅ ነው ያለን መረጃ። ይሄን ተከትሎ ያው ወደ ኦርቶዶክስ ለምን ሄድክ በማለት እነ ቀለሜ ምናምን ያንተ የራቁት ቪዲዮ አለን እንለቀባለን ከዚህ ነገር ካልተቆጠብክ አይነት ነገር ነውና እስቲ የሚለውን ሰምተን ነው እንመለስ። ጴንጤ ገላገለኝ እግዚአብሔር። አቤት አቤት። ቀለሜ ቪዲዮ አለኝ። ሱሪውን አውልቆ ፓንቱን አውልቆ ሀፍረተ ስጋውን ቁጭ ብሎ በራሱ ቲክቶክ ላይ ያደረገውን ቪዲዮ እሱ አያውቅም። እጄ ላይ ግን አለ። ወይኔ መረጃ ያዘብኝ በእናታችሁ መረጃ ያዘብኝ። ወይኔ በቃኝ። በቃ ከዚህ በኋላ ኦርቶዶክስ አልሆንም። በቃ መረጃ ያዘብኝ ቀለሜ። ወይኔ ጉዴ ፈላ እንድል ባናት ተሰገድ አስረግጬ ነው የምነግርህ እንድል መረጃ ተያዘብኝ። በቃ ኦርቶዶክስ አልሆንም። እሺ በቃ ወደ ቸርች እመለሳለሁ እንድል ቪዲዮ ስራበት እንትን ስራበት ፊልም ስራበት በሙዚቃ ምናምን አቀናብረ ምናምን ፊልም ስራበት። የኔን የራቁት ቪዲዮ ማለት ነው። ፊልም ስራበት። እሺ እኔ ልታሸማቅቅ እኔ እንደ አደቱ ላይ ነው የተመሰረተ ልቤ አባቴ። እዚህ ሚዲያ ላይ ማንሰለቸሽ ብትሉኝ እኚህ ሴትዮ እትዬ መናሹ እኛ ሰፈር ማለት ነው ድሮ ሰፈራችን ውስጥ እትዬ መናሹ የሚባሉ ነበሩና ከአንዷ ሲጣሉ አንዷ ጋር ይሄዳሉ። ከአንዷ ጋር ሲጣሉ ለአንዷ ወሬ ያወራሉ። ከዚህኛዋ ሲጣሉ ነገ ኦሮሞ፣ ከዛ ደግሞ አማራ፣ ከዛ ደግሞ ትግሬ። በቃ እንድቹ ሰፈሩን እንዳመሱት እትዬ መናሹ ይኸው አሁን ደግሞ አፕዴት ተደርገው በዚህ መልኩ መጥተዋል። እኔ ከዚህ በኋላ አንተ ብዬ ራሱ አልጠራም። እትዬ መናሹ ነው ስም ከዚህ በኋላ እትዬ መናሹ። ለምንድን ነው አርፈው የማይቀመጡት? በርበሬን የጎደለው ሽሮን የጎደለው ጊፍቱ አለቀ ወይ? ምንድነው ዛሬ ጴንጤ ነገ ሙስሊም ከነገ ወዲያ ኦርቶዶክስ ነገ አማራ ከዛ ትግሬ ከዛ ጉራጌ ከዛ ምናምን ከዛ ኦሮሞ what the heck? አንተ ወንድ እኮ ነህ በእናትህ። ወንድ ልጅ እኮ ቆፍጠን ሲል ነው የሚያምርበት። ምንድነው እንደዚህ እትዬ መናሹ መሆን? everybody call him እትዬ መናሹ ከዚህ በኋላ ማለት ነው። እግዚአብሔር ምስክሬ ነው። ሰንበት ትምህርት ቤት ገብተሽ ተመረሻል ስትባይ አልተማርኩኝም፣ አብነት ትምህርት ቤት አላለፍኩበት። so you have to learn
you have to learn የክርስቶስ ቤዛነት የቱ ጋር ነው የእመቤታችን ቤዛነት የቱ ጋር ነው መጨረሻ እንደዛ ዘፋኝ ነው በቁሙም ተጉላልቶ ሬሳውም ተጉላልቶ መጨረሻው ይሄው ሀገሩ መሬት እንኳን ሳይነካው እዛው ተቀበረ በሰው ሀገር እንዲ ነው ተጉላልተሽ የምትቀሪው ትየመናሹ ታይ ደሞ እየረሳው ታንተላለሁ ታያርፈሽ ተቀመጪ ታይ ትየመናሹ ታይ ሽፎን ላሰፋልሽ ይሆን አንደኛሽን ቀሚስ ለብስሽ ትመጪ ይሆን እስቲ ፊት ላይ ያለው ማዲያ ታጥፋ ለራስ ጊዜ ይስጥ ስራ ወተስራን ስራ ቁጭ ብለ ጊፍት ሰውን ታልባለህ የኛ ህዝብን በቃ ሲሳደቡለት ደስ ይለዋል ነገ ሰድባው ከዛ ደግሞ ስታሞካሸው ደስ ይለዋል ምን ታደርግ ጥጋብሽ እዚያ ናትሽ ላይ ወጣት እየመናሹ ታይ ስነ ስርዓትሽን ያዥ አሁን ስለ ክርስቶስም ስለ መቤታችንም እግርሽን ስብስብ አድርገሽ አባቶች ስር ቁጭ ብለሽ ተማሪ የሚያምርብሽ እሱ ነው እንጂ ይሄ ሁሉ ቤተክርስቲያን ስትሳደብ ሊቃውንት ስትሳደቢ ምን ስቲ ቆይተሽ አሁን መተሽ እዚህ ጋር አውል ኦርቶዶክስ ነኝ የመቤታችንና የክርስቶስን ቤዛነት ልዩነት ምናምን አቃለው አይሰራም በቃ ወደዳችሁም ጠላችሁም መቤታችን ቤዛናት የመቤታችን ቤዛነትና የክርስቶስ ቤዛነት ደግሞ ይለያያል አራተውን ረፍበት ወይ ይበሰላሲስ እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይሄን ይመስል ነበር ከወደዳችሁ ላይክ ማድረጋችሁ እንዳይረሳ አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ እንሆን በቀጣይ ፕሮግራም እስከምንገናኝ ቸር ቆዩ መልካም ቀን ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ